ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካ ከፍተኛ ባለስልጣን ከጠቅላይ ሚኒስትር አብይ አህመድ ጋር ስለ ቀጠናዊና ሰላም ደህንነት ሊመክሩ ነው ተብሏል። በዚህም ጉዳይ የአሜሪካ የውጭ ጉዳይ ምክትል ሚኒስተር ክሪስቶፈር ላውንደር፣ የአሜሪካ አፍሪካ እዝ አዛዥ ጄኔራል ጋድዊን አንደርሰን በቀጠና የሰላምና ደህንነት ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ለመምከር ወደ ኢትዮጵያ ሊጓዙ ነው ተብሏል። በዚህም ጉዳይ የዜና ጥንቅራችን አካተናል፣ ቆይታችሁ ተሰሙታላችሁ። በዳቮስ የዓለም ኢኮኖሚ ጉባኤ ላይ የትራምፕ በኖሩበት ህንጻ እሳት መቀስቀሱ ተሰማ። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢትዮጵያ የራሷን ጥቅም በየዋህነት በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ በተሰጠ ካለ ማወራረድ እንደማትተው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ቀጣይ የአብይ ተግባር ኢትዮጵያ ስትራቴጂክ ፍላጎቷን ብሔራዊ ጥቅሟን ማረጋገጥ መሆኑን አስታውቀዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢትዮጵያ ኦሪዮን ኢ የተሰኘው ሩሲያ ሰራሽ ድሮን መታጠቋ ተዘገበ። ኢትዮጵያ ኦሪዮን ኢ የተሰኘው ሩሲያ ሰራሽ ሰው አልባ አውሮፕላን ድሮን መታጠቋን የኢትዮጵያ መንግስት ሰሞኑን ካዘጋጀ የድሮን ኤክስፖርት ላይ ማረጋገጡን ዲፌንስ ብሉምበርግ ዘግቧል። በዚህም ጉዳይ የዜና ጥንቅራችን አካተናል። ጠቅላይ ሚኒስትር አብይ አህመድ አሁን ሚግ 21 የጦር ጄት ላላችሁ ሲሉ የጠሯቸውን ሀገራት አስጠንቅቀዋል። ጠቅላይ ሚኒስትሩ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ በማለት የጠሯቸው ሀገራትን አስጠንቅቀዋል። በዚህም ጉዳይ የዜና ትንታኔ ያካተናል፣ ቆይታችሁ የምትሰሙት ይሆናል። የኢትዮጵያ አየር መንገድ በዋሽንግተን ዲሲና ኒውዮርክ ባጋጠመው አስከፊ አየር ሁኔታም የበረራውን ሰርዟል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበን ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናል ኢትዮጵያ ኦሪዮን ኢ የተሰኘው ሩሲያ ሰራሽ ድሮን መታጠቋ ተዘገበ። ኢትዮጵያ ኦሪዮን ኢ የተሰኘው ሩሲያ ሰራሽ ሰው አልባ አውሮፕላን ድሮን መታጠቋን የኢትዮጵያ መንግስት ሰሞኑን ካዘጋጀ የድሮን ኤክስፖ ላይ መረጋገጡን ዲፌንስ ብሉምበርግ ዘግቧል። ኢትዮጵያ በታጠቀችው ሩሲያ ሰራሽ ድሮን በዓላማ ቅኝትና ለውጊያ የሚውል መሆኑን ተዘግቧል። ድሮኑ ከምድር ወለል እስከ 7500 ሜትር ከፍታና ለ24 ሰዓት መብረር እንደሚችል የሩሲያ መከላከያ መረጃ ያመለክታል ተብሏል። ሩሲያ ይህን ድሮን ለመጀመሪያ ጊዜ ከ9 ዓመታት በፊት ሶሪያና ከዚያም ዩክሬን ላይ ለውጊያ ተጠቅመበታለች ያለው ዘገባው፣ ሆኖም ግን ድሮን ለሌላ ሀገር መሸጡን በይፋ ሲረጋገጥ የኢትዮጵያ መጀመሪያ መሆኑን ተጠቅሰዋል። ሚኒስትር አብይ አህመድ አሁን ሚግ 21 የጦር ጀት ያላችሁ ሲሉ የጠሯቸውን ሀገራት አስጠነቀቁ። ጠቅላይ ሚኒስትሩ ቆማቸው የቀራችሁ ወደፊት መራመድ የምትቸገሩ በማለት የጠሯቸውን ሀገራት አስጠንቅቀዋል። አብይ ኢትዮጵያ ዘመናዊ የጦር ጀት መታጠቋን ጠቁመው አሁን ግን ሚግ 21 የጦር ጀት ላይ ያላችሁ ሀገራት ከኢትዮጵያ ጋር ተስማምቶ አብረው ማደግ ብቻ የሚያዋጣ በማለት ጠንካራ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ይህን የተናገሩት ትናንት የአየር ኃይል 9ኛ ዓመት በማስመልከት በቢሸፍቱ ተገኝተው ባደረጉ ንግግር ነው። አብይ በንግግራቸው አየር ኃይሉ በማጠናከር ላለፉት ዓመታት ስለተከወኑ ስራዎች አብራርተዋል። ምንም እንኳ አየር ኃይሉ 90 ዓመት ቢሞላውም በእድሜ ልክ በቂ ተከታታይ ግንባታ አልተደረገለትም ብለዋል። እሳቸው ወደ ስልጣን ከመጡ በኋላ ግን 5 ዓመት ውስጥ አየር ኃይሉ የ85 ዓመት የቴክኖሎጂና የሰው ኃይል አየር ጥቃት ኢትዮጵያን ለመከላከል በርከት ያሉ ቴክኖሎጂ ለመታጠቅና ብቃት ከፍ ለማድረግ ሰርተናል ብለዋል። ጠቅላይ ሚኒስትሩም በዚህ ሲያክሉ የሚቀጥሉት 5 ዓመታት የአየር ኃይሉ አቅም በጥፍ ማሳደግ መንግስት እቅድና በጀት ለይቶ ከዋና ዋና አምራቾች ጋር ስራ መስራት ጠቁመዋል። ዛሬ ላይ ተቋሙ የአራተኛ ትውልድ የውጊያ ብቃት መገንባቱን ጠቅሰው በ2030 ወደ 5ኛ ትውልድ ይሸጋግራል ማለታቸው ተሰምተዋል። ጠቅላይ ሚኒስትሩ በዛሬ ማብራሪያቸው ጠላቶቻችን ሲሉ ለጠሯቸው ሀገራት ኢትዮጵያን ክብር፣ ኢትዮጵያ አንድነትና ብሔራዊ ጥቅሟን ለማስከበር ተኝታ የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ በማለታቸው መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በይፋ ላልገለጿቸው ጠላት ላሏቸው ሀገራት ባስተላለፉት ጠንካራ ማስጠንቀቂያ ዘመናዊ ናቸው የተባሉ የጦር ጀቶች ስም በመዘርዘር አሁን ሚግ 21 ያላችሁ ላሏቸው ሀገራት ከኢትዮጵያ ጋር በመተባበር ውጭ ያለ አማራጭ ጥፋት የሚያስከትል ነው ብለዋል። ኤስዩ 30 ጄሲ 10 ወይም ከዛ ያለፉት ቴክኖሎጂ ሲጠሩ ይህ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገውን ኢትዮጵያ ትናንት ላይ የቆመች ሀገር አይደለችም ሲሉም ተናግረዋል።
ኢትዮጵያ የራስ ጥቅም በየዋህነትና በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ በተሰጠ ካለም ማወራረድ እንደማትተው ጠቅላይ ሚኒስትር አብይ አህመድ ከዚሁ ጋር አያይዘው ተናግረዋል። ቀጣይ አብይ ተግባር ኢትዮጵያ ስትራቴጂክ ፍላጎትና ብሔራዊ ጥቅሟን ማረጋገጥ መሆኑን አስታውቀዋል። ጠቅላይ ሚኒስትሩ ይህን ያሉት የፌዴራል አየር ኃይል 9ኛ ዓመት ምስረታ አስመልክቶ ቢሾፍቱ የሚገኘው የተቋሙ ዋና ግቢ በተዘጋጀ ክብረ በዓል ላይ ነው። የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት አብይ አህመድ በዚህ ንግግራቸው ኢትዮጵያ አየር ኃይል ላለፉት 9 ዓመታት ብዙ ከፍታ በብዙ ዝቅታ ውስጥ ማለፉን አመላክተዋል። ኢትዮጵያ አየር ኃይል ስመጥርና ታላቅ ነው ሲሉ ያሞካሹት ጠቅላይ ሚኒስትሩ ተቋሙ አሁን ባለው ቁመና በየዘመናት የነበረው መንግስት የሰራቸው ድምር ስራ ውጤት እንደሆነ ገልጸዋል። አየር ኃይሉ አሁን ላይ ያለበት ደረጃ ባለፉት 90 ዓመታት ከነበረው ከፍ ያለ የላቀ ብቃት የያዘ ጊዜ እንደሆነ በድፍረት መናገር እንደሚቻል ጠቁመው በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ ነው ብለዋል። የተኩስ አቁም ኢላማ በትክክል መምታት፣ ብዙ ጊዜ ምሽጎች ማፍረስ፣ ውጊያ ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን ብለዋል የጦር ኃይሎች ጠቅላይ ኤታማዦር ሹሙ። ውጥረቱ ሊገነፍል ነው ተባለ። በረራም ታግደዋል። በአሁኑ ወቅት በመካከለኛው ምስራቅ ያለ የጸጥታ ሁኔታ ተከትሎ የተለያዩ አየር መንገድ በረራዎች ማቋረጣቸው መገናኛ ብዙሃን መዘገቡ ይገኛል። በዚህ መሰረት የሆላንዱ አየር መንገድም ከኤልኤም ወደ እስራኤል፣ ሳውዲ አረቢያና የተባበሩት ኤምሬት የሚያደርጋቸው የሌሊት በረራ መሰረዙን አስታውቋል። ኤር ፍራንስ የተባበሩት አረብ ኤምሬት የሚያደርጋቸውን የሌሊት በረራ በድንገት ሰርዟል። ብሪቲሽ ኤርዌይስ የተሰኘው በተመሳሳይ የተባበሩት አረብ ኤምሬት የሚያደርገውን የሌሊት በረራ ሰርዟል። የስዊዝ አየር መንገድ የዛሬው ምሽት ወደ እስራኤል የሚያደርገው በረራዎች ሰርዞ ዩናይትድ ስቴትስ አየር እና ኤር ኦፍ ካናዳ ወደ እስራኤልና መካከለኛው ምስራቅ የሚያደርጋ በረራ በሙሉ ሰርዟል። በዳቮስ የዓለም ኢኮኖሚ ጉባኤ ላይ ትራምፕ በነበሩበት ህንፃ ውስጥ እሳት ተቀሰቀሰ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በህንፃው ውስጥ በነበረው ሮብ ምሽት በዳቮስ ኮንግረስ ሴንተር የእሳት አደጋ ማስጠንቀቂያ እንደነበር የስዊድ የዜና ወኪል ዘግበዋል። የግሪውን ቡድን ካታሎን ፖሊስ ቃል አቀባይ ለዜና ወኪል እንደተናገሩ እሳት እንዴት እንደተቀሰቀሰ በትክክል አልታወቀም ብለዋል። ትራምፕ አደጋው ውስጥ በህንፃው ውስጥ ነበሩ፣ ኋላም ግን ንግግር ያደረጉበት እንደሆነ ዘገባው አመላክተዋል። በዝግጅቱ ዙሪያ ባለፈው ከፍተኛ ጸጥታ ሁኔታ ምክንያት የእሳት አደጋ ተከላካዮችና ፖሊስ መኮንኖች አምቡላንስ በመሰማራታቸው ምንም አይነት ጉዳት እንዳልደረሰ ፖሊሱ ተናግረዋል። ክስተቱን በዳቮስ ጉባኤ ወቅት ሁለተኛው ከእሳት ጋር የተያዘ ድንገተኛ አደጋ ሆነዋል። በፖሊስ ሪፖርት መሰረት በሆቴል አቅራቢያ የሚገኘው የፎንድ ሼክም በእሳት መያያዙን የሆቴል እንግዶች በጊዜያዊነት እንደወጡ አድርጓል። በዚህም ክስተት ምንም አይነት ጉዳት እንዳልደረሰ ፖሊስ ተናግረዋል። ምክትል የውጭ ጉዳይ ሚኒስተር ካይሮና አዲስ አበባ ሊጎበኙ ነው። ምክትል ሚኒስተሩ ክሪስቶፈር ላውንደር የሚጀምሩ ጉዟቸውን በቅድሚያ ወደ ግብጽ ያመራሉ። እዚያ አካባቢ ትብብርና አሜሪካ ወዳጅነት ይመክራሉ። ቀጣይ ወደ አዲስ አበባ የሚመጡ ሲሆን ኢኮኖሚ ትብብር፣ የአካባቢ ሰላም የሚመክሩበት ጉዳይ መሆኑን የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ምክትል ሚኒስተሩ ላውንደር የሚመጡት ዩኤስ አፍሪካ የጦር አዛዥ ዋና የሆኑት ጃቪን አንደርሰን ጋር ሲሆን አዲስ አበባ ጠቅላይ ሚኒስትር አብይ አህመድ ጋር ያነጋግራሉ። ሰውየው በመቀጠል ጅቡቲና ኬንያ በማቅናት በአጠቃላይ 4 ሀገራትን ያዳርሳሉ። ዶናልድ ትራምፕ ከሰሞኑ ደጋግመው የህዳሴው ግድብ ማንሳታቸው ለግብፁ ፕሬዝዳንት የድርድር ቃል መግባታቸው ሲታወስ ጉብኝት የህዳሴው ወደብ አጀንዳ የሚነሳበት መሆኑን ያስረግጣል። የአየር መንገዱ በዋሽንግተን ዲሲና ኒውዮርክ ባጋጠመው አስከፊ አየር ሁኔታ በረራ ሰረዘ። ኢትዮጵያ አየር መንገድ በዋሽንግተን ዲሲና ኒውዮርክ ከተሞች ባጋጠመው አስከፊ አየር ሁኔታ ምክንያት ወደ ነዛ መዳረሻ የሚደረጉ በረራ መቋረጡን ለደንበኞቹ አስታውቀዋል። በዚሁ መሰረት ከአዲስ አበባ ወደ ዋሽንግተን ዲሲ፣ ከዋሽንግተን ወደ አዲስ አበባ፣ ከአዲስ አበባ ወደ ኒውዮርክ እንዲሁም በኒውዮርክ ወደ አዲስ አበባ የሚደረግ በረራ መሰረዙን አስታውቋል። አየር መንገዱ በእነዚህ በረራ ላይ የተመደቡ መንገደኞች እንዳስፈላጊነቱ በሌላ በረራ የመመደብ የጊዜው ለውጥ ማድረግና የገንዘብ ተመላሽ ማድረግ አገልግሎቶች እንደሚያመቻች ተገልጸዋል።